ተንኮለኛ ሰው እንኳን ስለት እንኳን ምጽዋት እንኳን ዝክር መሰከር እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ፣ እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይኸውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራ ግራውን ነው የሚያስብ ማለት ነው። ጠማማ ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለን ለጻድቃን ወለርቱዓነ ልብ ተፍሥሕት። ይሄ እኮ ነው በቃ ርቱዓነ ልብ ለሆኑ ለአብርሃም ለይስሐቅ ለያዕቆብ ብርሃን ክርስቶስ ተወለደላቸው።